ሁላችንም ያው ከመካከለኛ ደረጃ ትምህርት ቤት ጀምሮ ስንሰራው የነበረውን ያን የተለመደ የሆድ ጡንቻ እንቅስቃሴ እናውቀዋለን። ማለት በፍጥነት ደረትን ከጉልበት ጋር ለማጋጨት የምንጠርበት ያለ መምድ። አዎ ያው ሁላችንም አድርገነዋል ማለት ይቻላል። ልክ ነሽ። ግን ያለ መምድ በእርግጥ ለአከርካሪ አጥንታችን ትልቅ አደጋ እያመጣ ቢሆንስ? ለዛሬው ጥልቅ ዳሰሳችን ይህንን ጉዳይ ነው የምንመለከተው። በጣም ደስ የሚል ርዕስ ነው። ምክንያቱም ሁልጊዜ ስፖርት ማለት ቶሎ ቶሎ መነሳት፣ ብዙ ላብ ማውጣት እና ጡንቻን በግድ ማሰራት ይመስለናል። አዎ፣ መሬት ላይ እንተኛለን፣ በሙሉ ኃይላችን ወደ ላይ እንፈናጥራለን። ነገር ግን የዛሬው ዳሰሳችን ከወለል ላይ ራሳችንን የምናነሳባትን መንገድ ሙሉ በሙሉ እንድንቀይር የሚያደርግ ነው። እውነት ነው። ምን መሰለ፣ የዛሬው ትኩረታችን የባዮ ፒላቴስ ፓሪስ መስራች እና የስቶት ፒላቴስ አሰልጣኝ በሆኑት ካሮሊን ቤርጀር ደፌሚኒ በተዘጋጀው ሰነድ ላይ ነው። ማትወርክ ሮል አፕ ፒዲኤፍ በሚለው ምርምር ላይ ማለት ነው። አዎ፣ ሮል አፕ ወይም ወደፊት የመጣቅለል እንቅስቃሴ በሚባለው የፒላቴስ ልምምድ ላይ ነው የምናተኩረው። በርቀት ሲታይ ያው የተለመደው የሆድ እንቅስቃሴ ሊመስል ይችላል። አዎ፣ ለብዙ ሰው እንዲሁ ሲያየው ተራ ሲታፕ ነው የሚመስለው። ግን ወደ ውስጥ ዘልቀን የጡንቻዎቹን ቅንጅት፣ የባዮሜካኒክስ ሕጎችንና አተነፋፈሱን ስንመረምር እጅግ አስደናቂ የሆነ የሰውነት ሳይንስ እናገኛለን። ልክ ነሽ። የዚህ ጥልቅ ዳሰሳ ተልእኮም ይሄ ሆኖ ሰዎች ስለ አከርካሪ አጥንቶቻቸው ያላቸውን ግንዛቤ ሙሉ በሙሉ እንዲቀይሩ ማድረግ። ያው ሰዎች ብዙ ጊዜ የአካላዊ እንቅስቃሴን ስኬት በሚያቃጥሉት ጉልበት መጠን ነው የሚለኩት። ነገር ግን ካሮሊን በምርምሯ እንደምታሳየው ዋናው ቁም ነገር ያለው ፍጥነት ላይ ሳይሆን ጥልቅ በሆነ የሰውነት ቁጥጥር ላይ ነው። አሃ ጥልቅ ቁጥጥር ስትይ ማለት ይሄ የፒላቴስ ልምምድ ከስበት ኃይል ጋር የምናደርገውን ትግል እንዴት በብልሃት ማሸነፍ እንደምንችል የሚያሳየን፣ እያንዳንዱን የሰውነት ክፍላችንን እንዴት እንደምናነቃቃቸው በጥልቀት ይተነተናል። እና እንቅስቃሴው የሚጀምረው ገና ከመነሳታችን በፊት ከምናደርገው ዝግጅት ነው አይደል? መነሻው ላይ በደንብ ማተኮር አለብን። አዎ ልክ ነህ። ማንኛውንም እንቅስቃሴ ከመጀመራችን በፊት ሰውነትን በትክክለኛው መንገድ ማዘጋጀት በጣም ወሳኝ ነው። በሰነዱ መሰረት በጀርባ መተኛትና የዳሊ እንዲሁም የአከርካሪ አጥንትን በተፈጥሮአዊ አቋማቸው ማቆየት እጅግ በጣም አስፈላጊ ነው። እግሮቻችን ትይዩ ሆነው መዘርጋት አለባቸው ይላል። አዎ፣ ቁርጭምጭሚቶች ደግሞ ወደ ላይ መታተፍ ወይም ዶርሲፍሌክሽን መሆን አለባቸው። ከዚህም በላይ በጣም የገረመኝ ነገር ከጭንቅላት በላይ በረዘሙ እጅ አንዲት ቀላል ዱላ መያዝ ያስፈልጋል። ያው ዱላዋ በጣም ቁልፍ ሚና አላት። ማለት ይሄን ሳስመው ልክ የአንድን ትልቅ ሰማይ ጠቀስ ሕንፃ መሰረት እንደማስቀመጥ ሆኖ ይታየኛል። መሰረቱ ካልተረጋጋ ወደ ላይ የምንገነባው ምንም ያህል ውብ ቢሆን መፍረሱ አይቀርም። ትክክለኛ ምሳሌ ነው። ዳሌና ትከሻ በትክክል መሬት ላይ ካልተረጋጉ ወደፊት ለመጠቅለል ስንሞክር አከርካሪያችን ይጎዳል። እዚህ ላይ አስገራሚው ነገር ያቺ ዱላ የምትጫወተው ሚና ነው። ብዙ ጊዜ ሰዎች እጃቸውን ወደ ላይ ሲዘረጉ ሳያስቡት ትከሻቸውን ወደ ጆሮአቸው ይሰበሰባሉ። እኔም አንዳንዴ ያደርገዋለሁ። ያው ይህ በአንገት ዙሪያ ባሉት ጡንቻዎች ላይ ከፍተኛ ውጥረት ይፈጠራል። ዱላውን በሁለት እጅ አጥብቆ መያዝ ግን ከጀርባችን ያሉትን ሰፋፊ የትከሻ አጥንቶች ቦታቸውን ላይ አረጋግጦ ለማቆየት ያስገድደናል። አሃ የትከሻ አጥንት ማረጋጋት ማለት ነው። አዎ፣ እነዚህ የትከሻ አጥንቶች መሬት ላይ ሲረጋጉ የሰውነታችን የላይኛው ክፍል ራሱን የቻለ ጠንካራ መሰረት ይኖረዋል። አንገት ላይ ያለው ጫና ይነሳል። የላይኛውና የታችኛው የሰውነት ክፍልም ተነጣጥሎ እንዳይሰራ ይከላከላል። ይገርማል። ሌላው ደግሞ የዳሌን ተፈጥሯዊ አቋም መጠበቅ ነው። ዳሌያችንን ወደ መሬት ሳንደፍጠድ ልክ በተፈጥሮ እንዳለው መተው ጥልቅ የሆኑትን የሆድ ጡንቻዎቻችንን አስቀድሞ ያነቃካቸዋል። ልክ ነህ። ገና አንድም አጥንት ከወለሉ ሳይነሳ ሰውነታችን ውስጣዊ ስራውን ጀምረዋል ማለት ነው። ይህ ማለት እኮ ለተመልካች ሰው ዝም ብለን መሬት ላይ የተኛን ቢመስልም በውስጣችን ግን ከፍተኛ የሆነ የጡንቻዎች ቅንጅት የተካሄደ ነው። አዎ፣ ዳሌም በተፈጥሯዊ አቋሙ ማቆየት፣ እግርን መወጠር፣ እጅን ማረጋጋት፣ ይህ ሁሉ ለዋናው ጥሬት መድረኩን ማዘጋጀት ነው። ታዲያ መድረኩ ከተዘጋጀ በኋላ ዋናው እንቅስቃሴ ይጀምራል። አከርካሪን ከወለሉ ላይ የማንሳቱ ሂደት ማለት ነው።
በትክክል ትናንትና ገበያ ሄጄ ነበር እና በጣም ብዙ አይነት አትክልቶችና ፍራፍሬዎች አገኘሁኝ። ቤቴ ስደርስ ሁሉንም የት እንደማስቀምጥ ግራ ገብቶኝ ነበር። ዛሬ ጠዋት ወደ ሥራ ሲሄድ መንገዱ በጣም ተጨናንቆ ስለነበር ያው ትንሽ ዘግይቼ ነው የደረስኩት። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ጥናቱ ይህን ሂደት ሲገልጽ ከአንገት ጀምሮ እያንዳንዱን የአከርካሪ አጥንት በቅደም ተከተል አንድ በአንድ ከወለሉ ላይ መነጠል እንዳለበት ያብራራ። አዎ ቨርቴብር ፓር ቨርቴብር ይለዋል ፈረንሳይኛው። እያንዳንዱ አጥንት ማለት ነው። አዎ እና የዳሌ አጥንት የፊት ጫፎች ደግሞ ከጭን አጥንት እየራቁ መሄድ አለባቸው ይላል። ይህን ሂደት በአይነ ህሊናችን ስንስለው ልክ እንደ አንድ ወጥ የሆነ ማዕበል አከርካሪያችንን ሲያልፈው ይታየናል። ሳይንሱ ይህን ሂደት በቅደም ተከተል የሚደረግ የአከርካሪ እንቅስቃሴ ይለዋል። ምን መሰለ? አከርካሪያችንን ልክ እንደ ብስክሌት ሰንሰለት ማሰብ እንችላለን። አሃ፣ የብስክሌት ሰንሰለት። አዎ፣ የብስክሌት ሰንሰለት በአንድ ጊዜ ዝም ብሎ አይታጠፍም። እያንዳንዱ ትንሽ ቀለበት የራሱን ድርሻ ይወስዳል። ልክ እንደዚሁ እያንዳንዱ የአከርካሪ አጥንታችን የራሱን ጊዜ ወስዶ ከወለሉ መነጠል አለበት። ይህን ማድረግ ግን ቀላል አይመስል። በፍጹም ቀላል አይደለም። በዚህ ሂደት ውስጥ በጣም ጥልቅ የሆኑት ትራንስቨርስ የተባሉት የሆድ ጡንቻዎቻችን ዳሌን ያረጋጋሉ። የፊትና የጎን የሆድ ጡንቻዎች ደግሞ አካሉን ወደ ላይ ይሳባሉ። የዳሌ አጣጣፊ ጡንቻዎችስ ሂፕ ፍሌክሰርስ የሚባሉት? አዎ፣ እነሱ የሚጫወቱት ሚና እጅግ የረቀቀ ነው። ወደ ላይ ስንነሳ እነዚህ ጡንቻዎች የተቆማጠሩ ኃይላቸውን በማውጣት ይሰራሉ። ወደ ታች ስንመለስ ደግሞ ቆይ እዚህ ጋር መቆም አለብን። ነገሩ በጣም የሚስብ የሚሆነው እዚህ ጋር ነው። እንዴት? ይህን ሁሉ ስብስብ ሂደትና የጡንቻዎች ስምምነት ስሰማ አንድ ጠንካራ ጥያቄ በአእምሮ ይመጣ። እሺ ለምንድን ነው ይሄን ሁሉ ጊዜ ወስደን ያንዳንዱን አጥንት ያሰብን የምንነሳው? ዝም ብሎ በአንድ ጊዜ ተስፈንጥሮ መነሳት አይቀልም። አይ ያው እሱማ ማለት ሁላችንም እንደምናውቀው በፍጥነት የሚሰራው ያ የተለመደው የሆድ እንቅስቃሴ ጉልበትንም በደንብ ያቃጥላል እኮ። ዓላማችን ወደፊት መጣተፍ ከሆነ ፈጥኖ መነሳት የተሻለ ውጤት አያመጣም? ይህን ጥያቄ ማንሳት በጣም ጥሩ ነው። ልዩነቱ ያለው በስበት ኃይል አጠቃቀም እና በጡንቻዎች ቁጥጥር ላይ ነው። እንዴት ማለት? ያ የተለመደው በፍጥነት የምንሰራው እንቅስቃሴ በአብዛኛው የተመሰረተው በግፍትና በፍጥነት እንጂ በጥንካሬ ላይ አይደለም። ሞሜንተም ነው የምንጠቀመው። አሃ፣ ሞሜንተም ነው እንጂ እውነተኛ ጥንካሬ አይደለም ማለት ነው። አዎ፣ አካላችንን በአንድ ጊዜ ከወለዱ ላይ ለማንሳት ስንሞክር አብዛኛውን ሥራ የሚሰሩት የሆድ ጡንቻዎቻችን ሳይሆኑ ቀድሞውም በቢሮ ውሏችን የተኮማተሩት የዳሌ አጣጣፊ ጡንቻዎቻችን ናቸው። ዋው! ይህ ደግሞ በታችኛው የጀርባ አጥንታችን ላይ እጅግ አደገኛ የሆነ ጫና ይፈጥራል ማለት ነው። ልክ ነህ። አስበው፣ መሬት ላይ የተኛን ከባድ የውሃ ባልዲ በአንድ እጅ በድንገት ለመመንጨቅ እንደመሞከር ነው። ወገብ ላይ የሚፈጥረው ስብራት ቀላል አይሆንም። ይሄ እንግዲህ ለዓመታት ስንሰራ የነበረው ስህተት ነው። አዎ። ፒላተስ ግን የስበት ኃይልን በከፍተኛ ንቃት ለመቋቋም የሚያስችል ፍጹም የሆነ የጡንቻ ቁጥጥርን ይጠይቃል። ያንዳንዱን የአከርካሪ አንት ለብቻው ማንቀሳቀስ መቻል። ይሄ ዲሶሲዬሽን የሚባለው ነው። አዎ፣ ዲሶሲዬሽን ይባላል። የጀርባ አጥንት ተለዋዋጭነት ከመጨመሩም በላይ ለዓመታት የተደበቁና የማንጠቀምባቸውን ጥልቅ ጡንቻዎች ያነቃቃ። ያ ማለት ፍጥነትን በመገነስ እና እንቅስቃሴያችንን በማዘገየት በእርግጥም የጡንቻዎቻችንን እውነተኛ ጥንካሬ እያሳደግን ነው ማለት? ትክክል። የትኛው ጡንቻ የትኛውን ሥራ እንደሚሠራ በትክክል ማወቅ እና መቆጣጠር መቻል። ይህ ሲገባን የተለመደው በፍጥነት መነሳት ትርጉም አልባ ሆኖ ይታየናል። ነገር ግን ይሄ ሁሉ የአከርካሪ ሞገድ እና የጡንቻዎች መናበብ በራሱ ብቻ በባዶ ጉልበት ሊከሰት አይችልም አይደል? በፍጹም አይችልም። ማለት ግፊትና ፍጥነትን ካልተጠቀምን ይህን ሁሉ የሰውነት ክብደት ቀስ ብሎ ወደ ላይ ለማንሳት የሚያስችለው ጉልበት ከየት ይመጣል? እዚህ ላይ ነው ጥናቱ በስፋት የሚያብራራው። ሌላው ሚስጥራዊ ሞተር የሚመታው አተነፋፈሳችን። አተነፋፈስ የዚህ እንቅስቃሴ ሚስጥራዊ የጀርባ አጥንት ነው። አሃ፣ እስኪ እሱን በደንብ አብራሪልን። አብዛኛውን ጊዜ ከባድ ነገር ስናነሳ ወይም ስፖርት ስንሰራ ሳናስበው ትንፋሻችንን እንወጣለን፣ እንቋርጣለን። ልክ ነሽ። ጉልበት ለማውጣት ስንል ትንፋሽ እንይዛለን።
ይህ ደግሞ በልባችንን እና በደም ዝውውራችን ላይ አላስፈላጊ ጫና ይፈጥራል። በዚህ የፒላቴስ እንቅስቃሴ ግን አተነፋፈስ ራሱ እንቅስቃሴውን የሚመራው ስልት ነው። አሃ እጆቻችንን ወደ ጣሪያ ስንዘረጋ አየር ወደ ውስጥ እንሳባለን ወይም ኢንስፒሬሽን እናደርጋለን። ይህ አየር ወደ ውስጥ መሳብ በሆዳችን ውስጥ ያለውን ተፈጥሯዊ ግፊት ይጨምራል። የሆድ ውስጥ ግፊት ወይም ኢንትራ አብዶሚናል ፕሬዠር የሚባለው ማለት ነው። አዎ ልክ ነህ። ይህ የውስጥ ግፊት ልክ እንደ ጠንካራ የውስጥ ቀበቶ ሆኖ አከርካሪያችንን ከጉዳት ይጠብቀዋል። የትከሻ አጥንቶቻችንንም ለማረጋጋት ትልቅ ሚና ይጫወታል። ይሄ ልክ እስኪ አስቢው አተነፋፈስን የአንድ ትልቅ የሙዚቃው ኦርኬስትራ መሪ አድርገን ብንወስደውስ? ዋው በጣም አሪፍ ንጽጽር ነው። ማለት በአንድ ኦርኬስትራ ውስጥ ቫዮሊን፣ ዋሽንት፣ ከበሮ እና ሌሎችም ብዙ መሳሪያዎች አሉ። እነዚህ ሁሉ መሳሪያዎች የሰውነታችንን ጡንቻዎች ይወክላሉ ማለት እንችላለን። አዎ ሁሉም የራሳቸው ድምፅ አላቸው። የሆድ ጡንቻዎች፣ የጀርባ፣ የዳሌ ሁሉም የየራሳቸው ጉልበት አላቸው። ነገር ግን የኦርኬስትራ መሪው ማለትም አተነፋፈሳችን ትዕዛዝ ካልሰጠ ሁሉም በየራሱ መንገድ ይጮሃል ማለት ነው። ልክ ነህ። ድምፁም የተዘበራረቀ ይሆናል። አየር ወደ ውስጥ ስንስብ መድረኩን እናዘጋጃለን። ታዲያ አየር ወደ ውጭ ስናወጣስ በጡንቻዎቻችን ላይ ምን አይነት አስማት ይፈጠራል? ኦርኬስትራው አሁን ትክክለኛውን ዜማ መጫወት ይጀምራል ማለት ነው። አየር ወደ ውጭ መተንፈስ የሚጀምረው አንገታችንን ወደፊት በማጠፍ አከርካሪያችንን ከወለሉ ላይ ማንሳት ስንጀምር ነው። ኤክስፒሬሽን በምናደርግበት ጊዜ ማለት ነው። አዎ በዚህ ጊዜ በደረትና በሆድ መካከል ያለው ትልቁ ዲያፍራም የተባለው ጡንቻ ዘና ይላል። ዲያፍራም ዘና ሲል የሆድ ጡንቻዎቻችን ወደ ውስጥ ለመሳብ እና አካላችንን ለማረጋጋት የሚያስችል ሰፊ ቦታ ያገኛሉ። አሃ ተቃውሞ አይኖርባቸውም ማለት ነው። በትክክል ምንም አይነት ተቃውሞ ሳይገጥሟቸው ሙሉ ትኩረታቸውን አካልን ወደ ላይ በማንሳት ላይ ማድረግ ይችላሉ። አየርን ወደ ውጭ በማውጣት ጡንቻዎች ይበልጥ እንዲኮማተሩ መንገዱን በሰፊው እንከፍትላቸዋለን። ወደ ኋላ ስንመለስስ አሁንም አተነፋፈስ ነው የሚመራው። አዎ ሂደቱ ተመሳሳይ ነው። አከርካሪን አንድ ባንድ ወደ መሬት ስንመለስ አተነፋፈሳችን የንቅናቄያችንን ፍጥነት ይቆጣጠራል። ልክ ያን ቅድም ያነሳነውን የውሃ ባልዲ ቀስ ብለን መሬት ላይ እንደምናስቀምጠው ማለት ነው። ፈጥነን እንዳንወድቅ አድርገናል። ልክ ነህ። አተነፋፈስ አእምሮአችንን ከእንቅስቃሴው ጋር አቆራኝቶ የሚያቆይ እጅግ ጠንካራ ገመድ ነው። ይህን ሁሉ ስናየው አንድ ቀላል የሚመስል መነሳትና መቀመጥ ምን ያህል ጥልቅ የሆነ የሳይንስ ውህደት እንደሆነ እንገነዘባለን። ነገር ግን ሁሉም ሰው ይህን ማድረግ ይችላል ወይ? ያው ሰውነት ይለያያል። አዎ ሁላችንም የተለያየ የሰውነት አቋም፣ የተለያየ ጥንካሬ ነው ያለን። ሁሉም ሰው ይህንን ፍጹም የሆነ የአከርካሪ ማዕበል በቀላሉ ሊያደርገው አይችልም። እውነት ነው። አንዳንዶቻችን ቀኑን ሙሉ ቢሮ ውስጥ ስለምንቀመጥ ጀርባችን ተንክሯል። ሌሎቻችን ደግሞ በቂ የሆድ ጡንቻ ጥንካሬ ላይኖረን ይችላል። አዎ ይህ ጥናት ግን ይህንን ተፈጥሯዊ ልዩነት በደንብ ይገነዘባል እና እንቅስቃሴውን ለየራሳችን አካል እንዴት ማመቻቸት እንደምንችል መፍትሄ ያቀርባል። አዎ ካሮሊን በምርመራዋ ላይ ማስተካከል ያስፈላጊ እንደሆነ አጥብቃ ትመክራለች። ምን አይነት ማስተካከሎችን ነው የምታቀርበው? ለምሳሌ የታችኛው ጀርባ ችግር ያለባቸው ሰዎች አሊያ በቂ የሆድ ጡንቻ ጥንካሬ ያልገነቡ ሰዎች ሙሉን እንቅስቃሴ ከማድረግ ይልቅ ጉልበታቸውን አጥፎ ግማሹን ብቻ ወደፊት በመጥቀለል መስራት ይችላሉ። ድሚሩሊማ አቫንት የሚባለው ማለት ነው። አዎ ግማሽ ሮላፕ ማለት ነው። ይህ የታችኛውን ጀርባ ከማያስፈልግ እና አደገኛ ከሆነ ጫና ይታደገዋል። በተጨማሪም የሚለጠድ የፍሌክስ ባንድ ማሰሪያ በእግራቸው ላይ በማድረግ ተጨማሪ ድጋፍ ማግኘት ይችላሉ። እዚህ ጋር ግን አንድ ትልቅ ፈተና አለ። ምንድን ነው? ብዙ ጊዜ በስፖርት ዓለም ውስጥ ማስተካከያ ማድረግ ወይም አጋዥ መሳሪያዎችን መጠቀም እንደ ማጭበርበር ወይም የድካም ምልክት ተደርጎ ነው የሚወሰደው። አዎ ያ ትልቅ ችግር ነው። ሰዎች ሙሉና ከባዱን እንቅስቃሴ ማድረግ ካልቻሉ ትክክለኛውን ስፖርት እየሰሩ እንዳልሆነ ይሰማቸዋል። ኢጎአችን ሁልጊዜ ከባዱን እንድንሞክር ይገፋፋናል። ይህ በጣም የተሳሳተና ጎጂ ሆነ አመለካከት ነው። ምን መሰለ፣ ማስተካከያዎችን መጠቀም ማጭበርበር ሳይሆን ከፍተኛ የሆነ የአካል ግንዛቤን ማዳበር ነው። ኮንሲየንስ ኮርፖሬል የምንለው ነው። አዎ ይህ ማለት የሰውነታችንን ያሁሉን አቅም አክብረን ደህንነትን ጠብቀን ወደ ተሻለ ደረጃ መሸጋገር ማለት ነው። ለምሳሌ በጥናት ውስጥ ከተጠቀሱት ማስተካከያዎች ውስጥ
በጉልበቶች መካከል ትንሽ ስፖንጅ ወይም ኳስ መያዝ የሚለው ይገኝበታል። እንዴት ነው የሚረዳው? ይህ ቀላል የሚመስል ድርጊት የውስጥ እግር ጡንቻዎቻችንን በከፍተኛ ሁኔታ ያነቃቃል። አዳክተርስ የሚባሉትም ማለት ነው። እነዚህ ሲነቁ ደግሞ በቀጥታ ከዳሌ ጡንቻዎቻችን ጋር ይገናኛሉ። እና ዳሌያችን ጠንክሮ ሲረጋጋ ቅድም ያነሳናቸው የትከሻ አጥንቶች ይረጋጋሉ ማለት ነው። ሁሉ ነገር የተገናኘ ነው እኮ። ልክ ነው። ሁሉም የሰውነታችን ክፍሎች የተቆራኙ ናቸው። አጋዥ መሳሪያዎችን ስንጠቀም የነርቭ ስርዓታችን ትክክለኛውን እንቅስቃሴ እንዲማር በጥበብ እያስተማርነው ነው ማለት ነው። በጣም ትክክል። ማስተካከያ ማድረግ የሰውነትን ደካማነት መሳይ ሳይሆን ሰውነታችን የሚነግረንን ሹክሹክታ አዳምጦ ወደ ህመም ከመቀየሩ በፊት ምላሽ የመስጠት ጥበብ ነው። አዎ፣ ይህ ቦታ ያመኛል፣ አቅሜ ይሄ ነው ብሎ ማመን ከሰውነት ጋር መጣላት ሳይሆን እንደ የቅርብ ጓደኛ አብሮ መስራት ነው። ጥንካሬ የሚማነጨው ሰውነትን በማስገደድ ሳይሆን በትዕግስት በማስተማር ነው። አዎ፣ በጥናት ውስጥ ደጋግሞ የሚነሳው የአካል ግንዛቤ ዋና ትርጉሙም ይሄ ነው። እናም ይህ የአካል ግንዛቤ በስፖርት ማዘውተሪያ ቦታ ብቻ ተወስኖ የሚቀር አይደለም። ወደ ዕለት ተዕለት ሕይወታችንም ይመጣል ያልሽ ነው። አዎ፣ የዚህ ሁሉ ሳይንሳዊ ትንታኔ ግብም ይሄ ነው። ይህ እንቅስቃሴ የሆድ ጡንቻዎችን ከማጥቀርም ባሻገር ዳሌንና አከርካሪን ለያይቶ የማንቀሳቀስ ችሎታን እና የአእምሮና የሰውነት ግንኙነትን የሚገነባ ስርዓት ነው። ዳሌንና አከርካሪን ለያይቶ ማንቀሳቀስ ስንል ሰውነታችንን እንደ አንድ ደረቅ የብረት ብሎክ ሳይሆን እንደ ተነጣጠሉ ነገር ግን እጅግ በጣም በተቀናጁ አካላት መንቀሳቀስ መቻላቸው ነው አይደል? ልክ ነህ። በዘመናዊው የህይወት ዘይቤያችን አብዛኞቻችን በቀን 8 ወይም 10 ሰዓታት ኮምፒውተር ፊት ተጎንብሰን ነው የምናሳልፈው። አዎ፣ ወንበር ላይ ተጣብቀን ነው የምንውለው። ይህ አቀማመጥ አከርካሪያችን እንዲደነድን፣ ተለዋዋጭነቱን እንዲያጣ እና የታችኛው ጀርባችን ወደ ደረቅ ጣውላነት እንዲቀይር ያደርገዋል። የዚህ ወደፊት የመጠቅለል እንቅስቃሴ ዋነኛ ፋይዳ ታዲያ ይህንን የዘመናዊ ህይወት ጉዳት መቅለበሱ ላይ ነው ማለት ነው። አዎ፣ በዕለት ተዕለት ህይወታችን ትክክለኛ አቋማችንን እንድንጠብቅ እና የጀርባ ህመምን ቀድመን እንድንከላከል ያደርጋል። አከርካሪያችንን አንድ በአንድ የማንቀሳቀስ ችሎታ ስናዳብር ጀርባችንን ከከፍተኛ ጉዳት እንጠብቃለን። ልክ ነሽ። ጫማችንን ለማሰር ስንጎነበስ፣ ከወለል ላይ የልጆቻችንን ዕቃ ስናነሳ ወዘተ። በትክክል ጡንቻዎቻችን ስበትን እንዴት በቁጥጥር ስር መዋል እንዳለባቸው ቀድመው ከዚህ ልምምድ ተምረዋልና። ከዚህም በላይ ይህ ልምምድ አካላዊ ብቻ ሳይሆን አእምሮአዊም መሆኑን በደንብ ተመልክተናል። አተነፋፈሳችንን መቆጣጠር፣ ትኩረታችንን መሰብሰብ እና እያንዳንዱን የሰውነት ክፍላችንን ማዳመጥ። አዎ፣ ይህ ሁሉ ሲደመር ጭንቀትን ለመቀነስ እና ውስጣዊ ስሜትን ለመረጋጋት ይረዳል። ልክ በተግባር ላይ እንዳለ ማሳለሰል ማለት ነው። ማስተዋል የተሞላበትና ሆን ተብሎ የሚደረግ እንቅስቃሴ ነው። የሰውነታችንን ድምፅ መስማት ስንጀምር የትኛው ክፍል ውጥረት ውስጥ እንዳለ መለየት እንችላለን። ስፖርት ልብሳችንን አውልቀን ወደ መደበኛ ኑሯችን ስንመለስም አብሮን ይኖራል ማለት ነው። በጣም ድንቅ የሆነ የሳይንስና የጥበብ ጉዞ ነው። እውነት ነው። የዛሬውን ዳሰሳችንን ስናጠቃልል የካሮሊን ቤርጀር ደፌሚኒ ጥናት አንድን የተለመደ እንቅስቃሴ ወደ ጥልቅ የሰውነትና አእምሮ ትምህርት እንደቀየረው አይተናል። አዎ፣ ከመሰረቱ መረጋጋት ጀምሮ እስከ አተነፋፈሱ ድረስ በደንብ ዳሰስነዋል። ልክ ነሽ። ይህ ሁሉ የሚያሳየን አካላችን እጅግ ውስብስ፣ ብልህ እና የተቀናጀ ስርዓት መሆኑን ነው። በትዕግስት ከተንቀሳቀስን የሕይወታችንን ጥራት በከፍተኛ ደረጃ ማሻሻል እንችላለን። አዎ። ይህ ደግሞ በመጨረሻ አንድ ትልቅ ጥያቄ በአእምሯችን ያስነሳል። በመግቢያችን ላይ እንደጠቀስነው አካላዊ እንቅስቃሴም ብዙ ጊዜ ቶሎ ቶሎ እና በችኮላ ነው የምናደርገው። አዎ፣ በጣም ነገር ግን በአንድ ቀላል በሚመስል እንቅስቃሴ ውስጥ የእያንዳንዱን የአከርካሪ አጥንታችንን መሬት ላይ ስለማንሳትና ስለማስቀመጥ፣ ስለ አተነፋፈሳችን ምት ይህን ያህል በጥልቀት ማሰብ ከቻልን፣ እሺ፣ በዕለት ተዕለት ሕይወታችን ውስጥ ምንም ሳናስተውል እና በከፍተኛ ችኮላ የምናደርጋቸው ስንት ሌሎች እንቅስቃሴዎች ይኖሩ ይሆን? የምንራመድበት መንገድ፣ የምንቀመጥበት ሁኔታ፣ አልፎ ተርፎም ውጥረት ሲገጥመን የምንተነፈስበት መንገድ። ዋው! ይሄ በጣም ጥልቅ ሐሳብ ነው። አዎ፣ የሰውነታችንን እና የሕይወታችንን ፍጥነት በትንሹ በመቀነስ በጥልቀት በማስተዋል ብንንቀሳቀስ አካላዊ እና አእምሮአዊ ጤናችን ምን ያህል ሊለወጥ ይችላል? ምናልባትም
እውነተኛው ጥንካሬ የሚገኘው በምን ያህል ፍጥነት እንደምንጓዝ ሳይሆን በምን ያህል ግንዛቤ እንደምንጓዝ ውስጥ ሊሆን ይችላል። ይህ ሁላችንም ልንመረምረው የሚገባ ነገር ነው። ልክ ነሽ። የዛሬውን ጥልቅ ዳሰሳችንን በዚህ እናበቃለን። ጊዜያችሁን ሰጥታችሁ አብላችሁን ስለነበራችሁ እናመሰግናለን። ደህና ሁኑ።